የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከበጎ ፈቃደኞች ያገኘውን የሕክምና ቁሳቁሶች ለጤና ሚኒስቴር አስረክበዋል። ለጤና ተቋማቱ የተበረከቱት የመድኃኒትና የሕክምና መገልገያ መሳሪያዎች አሜሪካ ከሚገኘው ኦርፋን ኢን ኒድ ከተባለ ግብረሰናይ ድርጅት የተገኙ መሆናቸውን የጠቅላይ ምክር ቤቱ የፕሬዝዳንት ጽሕፈት ቤት ኃላፊና የድጋፉ አስተባባሪ ኡስታዝ አቡበክር አህመድ አስታውሰው የጤና ተቋማትን ሁሉም ሊያግዝ ይገባልም ብለዋል። የዛሬው ድጋፍ 6.2 ሚሊዮን ዶላር አካባቢ አጠቃላይ ከ800 ሚሊዮን ብር በላይ የሚደርስ ለእያንዳንዱ ለሚረዱ አካባቢዎች ለአንድ ሆስፒታል ወይም ለአንድ ቦታ 160 ሚሊዮን ብር ግምት ያለው የሕክምና የኢመርጀንሲ ኪት ነው። ከሆላንድ ነው የመጣው። ስታንዳርዱ ኢመርጀንሲ ኪቱ በኢሮፒያን ስታንዳርድ ነው። እንግዲህ በጣም ለሆስፒታሎች ወሳኝ አገልግሎት አለው ከሚባል ከአስፈላጊ ግብአቶች ኢመርጀንሲ ግብአቶችን የያዘ ነው። የሕክምና ተቋሙ እንደ ሀገር እያደግን ሄደን ራሳችንን ከበቂ በላይ በሆነ መልኩ ላይ ስንገኝ ራሳችን እስክንችል ድረስ ድጋፍ ያስፈልገዋል። ሁሉም በሚችለው መልኩ ሀገሩ ነው፣ ማህበረሰቡ ነው፣ የራሱ ወገን ነው የሚቸገረውና የሚችላቸውን እድሎች በመጠቀም ለሀገርና ለሕዝብ የሚያግዙ ነገሮችን ማድረግ የሁላችንም ማህበረሰብ ኃላፊነት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በበኩላቸው መድኃኒቶቹና ግብአቶቹ ለታለመላቸው ዓላማ እንዲውሉ የጤና ሚኒስቴር ጥብቅ ቁጥጥር ሊያደርግ ይገባል ብለዋል። ይሄንን ለእርዳታ የመጣውን ይሄንን አማና በቦታ እንዲደርስ በቂ ቁጥጥር ስለሚያስፈልግ ይሄ አማና ለድሃዎች፣ ለችግረኞች፣ ለአቅመ ደካማዎች እንዲደርስ ዛሬ ክብርት ሚኒስትሯ ፊት ለፊታችን ትገኛለች። አደራውን ለሷ እና ለተቋሟ መስጠት እንፈልጋለን። በርክክብ መርሃ ግብሩ ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ጣባ የጤና ስራ የሁሉንም አካላት ርብርብ የሚጠይቅ ተግባር መሆኑን አስታውሰው ምክር ቤቱ ላደረገው ድጋፍ ምስጋናቸውን አቅርበዋል። የጤና ሚኒስቴር ስራ በአንድ እጅ የሚጨበጨብ አይደለም። ሁላችንም ከተባበርን፣ ሁላችንም ከሰራን ግን አገራችን ሆና ማየት የምንፈልገውን ዛሬ እንዳየነው እንግዲህ ከአሜሪካን ሀገር የዚህ የኦርፋንስ ኢን ኒድ የሚባለው ድርጅት ከአንድ ላይ በመተባበር የተደረገውን ስራ ነገ አገራችን ለሌሎች የምታደርግበት ቀን እስኪደርስ ድረስ ዛሬም ድረስ ህልማችን ትልቅ፣ ልባችን ሰፊ፣ ነገር ግን መተባበር በጣም የሚፈልግበት ትልቅ ሴክተር ነው። በተለይ ደግሞ በዚህ በመተባበርና በማስተባበር ላይ የተሳተፋችሁትን በሙሉ በራሴም በጤና ሚኒስቴርም ስም ከምስጋና ጋር እንኳን ለዚህ ቀን አበቃችሁ ማለት ፈልጋለሁ። ድጋፉ የተደረገላቸው የጤና ተቋማት የሥራ ኃላፊዎች ያገኙት ግብአት ያሉባቸው ችግሮችን ለመቅረፍ ያግዘናልም ብለዋል። እንደዚህ አይነት ከበጎ አድራጊ ድርጅቶች ብናገኘው ድጋፍ ያሉብን ቀዳዳዎች እና ችግሮች ለመቅረፍ ከፍተኛ የሆነ አስተዋጽኦ ይኖራል ብለን እናስባለን። ተጨማሪ ድጋፍ ለማህበረሰቡም ለተቋሙም ትልቅ አስተዋጽኦ ለማህበረሰቡ የደረሰንን ሀብት እንድናቀርብ የተቻለንን ያህል እንሰራለን። ማህበረሰባችን እየተደገፈ የመጣለትን ነገር እያገኘ በአግባቡ እንዲስተናገድ የማድረግ ስራ እንሰራለን። የሕክምና ቁሳቁስ ድጋፉ ለጅማ ስፔሻላይዝድ ሆስፒታል፣ ለደሴ ስፔሻላይዝድ ሆስፒታል፣ ለገለምሶ ሆስፒታል፣ ለሐሰን ኢንጀሞና ለኢንጌ የጤና ተቋማት ለሚገኙ የጤና ተቋማት ተደራሽ እንደሚደረግም ተመላክቷል።